በማዕከላዊ ኢትዮጵያ ክልል የግብርናና የገጠር ዘርፍ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ በውይይት መድረኩ ላይ እንደገለጹት በለውጡ መንግስት በርካታ ውጫዊና ውስጣዊ ፈተናዎችን በመጋፈጥ ህዝቡን በማሳተፍ በተሰሩ ስራዎች ዘርፈ ብዙ ለውጦች ተመዝግበዋል። የብልጽግና መንግስት ከመጣ ወዲህ አይታችኋል። ከውጭም ከውስጥም በርካታ ፈተናዎችን ታግሶ በርካታ ፈተናዎችን እየተጋፈጠ በርካታ ስኬቶች ደግሞ አምጥቷል ማለት ነው። ዋናውና ትልቁ ስኬታችን በዚህ በተባበረ ክንድ ሁላችንም የተሳተፍንበት የአባይ ግድባችን አጠናቀን በዛው ደግሞ ይሄ ፕሮጀክት አጠናቀናል ብሎ የብልጽግና ፓርቲ ሳይዘናጋ ሌሎች ትላልቅ ፕሮጀክቶች በዛው ቀን አብስረዋል ማለት ነው። ቀጣይ ኢትዮጵያን ከበለጸጉ ሀገራት ተርታ ማሰለፍ እንዲቻል ህዝቡና አመራሩ የመደመር መንግስት የሚያወርደውን ተቀብሎ ተግባራዊ በማድረግ የበለጸገች ኢትዮጵያና ትውልድን ለመፍጠር በትኩረት መስራት ይጠበቅበታል ብለዋል። ከህዝቡ የሚጠበቀው መንግስት ያወረደለትን ብልጽግና ፓርቲ ያወረዳቸው ተግባር ከህዝቡ የሚጠበቁ ስራ ከፋፍሎ ሰጥቷል። እያንዳንዱ ስራ እያንዳንዱ ትላልቅ ፕሮጀክቶች መሰራት ያለባቸው ህዝብ ባሳተፈ መልኩ ነው። እነዚህ ስራዎች በቁርጠኝነት ተሰርተው ነው ለውጥ የመጡት። ቀጣይም ደግሞ የበለጸገች ኢትዮጵያ ከበለጸጉ ሀገራት ተርታ እንሰለፍ ከተባለ ደግሞ የወረዱ እቅዶች አመራሩ ያለ እንቅልፍ ወገቡ አግብጦ መስራት አለበት ነው። የጠምባሮ ልዩ ወረዳ ዋና አስተዳዳሪ ኢንጂነር ሀብታሙ በላይነህ በበኩላቸው የብልጽግና ፓርቲ ከህዝቡ ጋር በቅንጅት በመስራት ለህዝባዊ ጥያቄዎች ወቅታዊ ምላሽ የሚሰጥ መሆኑን ጠቁመው የጠምባሮ ልዩ ወረዳም ከብልጽግና ትሩፋቶች መካከል መሆኑን አመላክተዋል። ብልጽግና ፓርቲ ከጀመረ ወዲህ በሀገራችን ዘርፈ ብዙ ለውጦችን እያመጣናለው ከህዝብ ጋር ተቀራርቦ በማስራት የህዝብ ጥያቄዎችን በማዳመጥ ህዝብ የሚያነሳቸው ጥያቄዎች ላይ ትኩረት በማድረግ ዘርፈ ብዙ ለውጦችን እያመጣ ይገኛል። ከዚህም አንዱ የጠምባሮ ልዩ ወረዳ ህዝብ የጠምባሮ ብሔረሰብ ራስን በራስ የማስተዳደር ጥያቄ የመለሰው አንዱ የብልጽግና ፓርቲ ትሩፋት ነው። ዛሬ የበዓሉ ዋና ባለቤት የሆነው ሙድላ ከተማ አስተዳደር የብልጽግና ፓርቲያችን ትሩፋት ነው። በመሆኑም በልዩ ወረዳው በግብርናው ዘርፍ በከተማም በኢንዱስትሪ በኢንቨስትመንት ዘርፎችና በሌሎችም የተሻለ ለውጥ እየታየ መምጣቱን ጠቁመው ይህንን አጠናክሮ በማስቀጠል ለተሻለ ውጤታማነት እጅ ለእጅ ተያይዞ መስራት ያስፈልጋል ብለዋል። እንደ ሙድላ ከተማ አስተዳደር ከህዝቡ የሚነሱ የመሰረተ ልማት ጥያቄዎችን ለመመለስ በተሰራው ስራም በከተማው ከዚህ ቀደም ከነበረው የተሻለ ለውጥ ማስመዝገብ ተችሏል ያሉት ደግሞ የሙድላ ከተማ አስተዳደር ከንቲባ አቶ ደስታ ዱባሞ ናቸው። አቶ ደስታ አክለውም የህብረተሰቡን የመሰረተ ልማት ተጠቃሚነት ለማረጋገጥ የተጀመሩ መልካም ጅማሮችን አጠናክሮ ለማስቀጠል በትኩረት እንደሚሰራ ገልጸዋል። በሚቀጥሉት ጊዜያት ጠንካራ የህዝብ ተሳትፎ ካለ በአጭር ጊዜ የምንፈልጋቸውን ልማቶች ይሁን የማናደርግበት ምንም አይነት ምክንያት የለም። ምክንያቱም ህዝብ የተሳተፈበት ልማት አንደኛ ዘላቂነቱ፣ ሁለተኛ ባለቤትነቱ፣ ሶስተኛ የህዝብ ተጠቃሚነቱ ሊረጋገጥ የሚችልባቸው እድሎች እጅግ ሰፊ ናቸው። የውይይቱ ተሳታፊዎች በሰጡን አስተያየት የለውጡ መንግስት የህዝቡን ድምፅ በመስማትና ወርዶ በማወያየት ለተለያዩ የመልካም አስተዳደር ችግሮች ተገቢውን ምላሽ በመስጠት እንደ ሀገርም ሆነ እንደ አካባቢያችን በየዘርፉ የተሰሩ የተለያዩ የልማትና የመልካም አስተዳደር ስራዎች መንግስት ለህዝቡ ተጠቃሚነት የሚሰጠውን ትኩረት የሚያሳዩ ናቸው ብለዋል። ቀጣይም አንዳንድ የመንግስት ምላሽ የሚሹ የተለያዩ የልማት ተግባራት ትኩረት ሊሰጥባቸው እንደሚገባ ጠይቀዋል። በውይይት መድረኩም ከተለያዩ ማህበራዊ መሰረቶች የተውጣጡ አካላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ የንግዱ ማህበረሰብ አካላት፣ የልዩ ወረዳና የሙድላ ከተማ አስተዳደር ባለድርሻ አካላትና ሌሎችም ጥሪ የተደረገላቸው አካላት የተሳተፉ ሲሆን ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ከመድረኩ ምላሽና ማብራሪያ ተሰጥቶባቸዋል።